አዘጋጅቻለሁ። ቀልድ አይደለም ያዝኩት። ቅጣት በስነ ስርዓት ጠይቃታ። እንዝጋ ነው እንዴ መተተመታላ አፍንዝጋ ነው እንዴ አፍንዝጋ አንተው ይቀጥላል። በጣም ብዙ ነገር ይጠብቃታል ከፊት ለፊት ባለን እስከ መጨረሻ ድረስ ከተከታተላችሁን ዛሬ እንግዲህ ለሷ ሁልጊዜም እንደምንላችሁ ሀሳብ አስተያየታችሁ እኛን ይገነባራል እና ሀሳብ አስተያየት እየሰጣችሁ ከዛም ባለፈ ቪዲዮን ላይክ አድርጋችሁ ጀምሩ። ለወዳጅ ዘመዶቻችሁ ደግሞ ማስተማሪያ እንዲሆን ሼር እያደረጋችሁ እስከ መጨረሻ ድረስ አብራችሁን ሁኑ። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ እኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁ ዛሬ በአዲስ ነገር መጥቻለሁ። ዛሬ ያው እንግዲህ ሰሞኑን ልዑል ዘላለም ሁላቸውም ያሉበት ሁኔታ እያያችሁ ነው። ዛሬ እየላችሁ የመጣሁት ግን ዘላለምና ኤርሚያስን ነው። በመጀመሪያ ግን ስትጀምሩ ሁላችሁም በቅንነት ላይክ ሼር ለምታደርጉልኝ እህት ወንድሞቼ ሳላመሰግናችሁ አላልፍም። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ክበሩልኝ። ዘላለምና ኤርሚያስን ነው ዛሬ እየላችሁ የመጣሁት። እንግዲህ በልዑል ላይ ምን አይነት እንትን እየተደረገበት እንደሆነ እያያችሁ ነው። ይህንን ለመከላከል ደግሞ ያው እዚህ እንትን ላይ ዘላለምን በቦታው ስለነበረ እሱም ከተጠያቂነት እንትን የሚል ሰው አይደለም። ያው ከልዑል ጋር ነው ማለት ነው። ነገሩ ግን በደንብ እናንተ ማወቅ ስላለባችሁ የአክስት ልጅ የተባለችው እንግዲህ ዛሬ ኤርሚያስ እና ማን ነው ዘላለም ያለችበትን አፈላልገው እንግዲህ ይችን ጉደኛ ልጅ ያው ስለ እናቷ ብዙ ነገር ታውቃለች። ከእናቷ ጀርባ ማን ነው የሚሰራው ቤቱና የሚኖርበት እንትኑን እንድትነግራቸው ተገዳም ሆነ ተገርፋም ይች ሴትዮ ከራሷ ጋር ሆና ብቻዋን ሆና አይደለም ይሄን ሁሉ ነገር እንትን የምትለው። ከዚህ ጀርባ ማን ነው ያለው የሚለውን እንግዲህ ዛሬ የልዑል አክስት ቤት ሄደው ሁለታቸው ኤርሚያስ እና ዘላለም ማለት ነው ልጆቹን አግኝተው እንግዲህ ልጆቹን አውርተዋቸዋል። ያቺ ሴቷ ልጅ እንግዲህ በጣም አስመሳይ ናት። ታውቋታላችሁ። ብዙ ጊዜ እየቀረበች ልዑል ጋር ራሱ በውሸት ስታለቀስ ምናምን ያው ታውቋታላችሁ ብዬ አስባለሁ። ካላወቃችኋት ደግሞ እኔ በትንሹ ቪዲዮን አሳያችኋለሁ ልጅቷ ምን ያክል አስመሳይ ልጅ እንደሆነች ማለት ነው። የዛሬው ጉዳይ ግነት በጣም ከባድ ነው። ልዑል እንደዚህ እናንተ ፊት ለፊት መጥቶ ሲስቅ ምናምን የምታዩት ልዑል በጣም ቅስሙ ተሰብሮ ምናምን በሴትዮዋ ምክንያት ማለት ነው። በተለይ ይሄ መድኃኒት ይሄ እንትን እየተባለው ብዙ ጣጣ እያመጣባቸው ነው ያለው። አላቅም ልዑል አልፎ ዘላለምንም ችግር ውስጥ ነው የከተቱት። ይሄ ነገር ደግሞ በደንብ መጣራት ስላለበት ዛሬ ልጆቹ ከእናታቸው ጋር የሚሰራው ሰው ማን ነው የሚለውን የሚሰራበትን ቦታ የሚኖርበትን እንዲያሳዩ እንግዲህ የአክስት ልጆች አንድ ወንድና አንዲት ሴት ልጅ እነሱን በመያዝ እንግዲህ ፈቃደኛ ሆናለት ልጅቷ እኔ እናቴን ትዳንልኝ እንጂ የእናቴ ትክክለኛ መድኃኒት ይምጣልኝ፣ እናቴ እንዲሻላት እፈልጋለሁ፣ የምትፈልጉትን ሰው አሳያችኋለሁ። ከእናቴ ጋር የሚሰራው የገዛ ወንድሟ ነው፣ የልዑልም ወንድሙ ነው። ኦልሬዲ ያው እስካሁን ድረስ እነ ልዑል ከላይ ከላይ የሚያዩትን ነው የሚያመጡት። ከስር ከስር ደግሞ በገንዘብ በምን የሚያግዙ ሰዎች በጣም ራሳቸውን ደብቀው የሚሰሩ ሰዎች አሉ። ያው እነሱ እስካሁን ድረስ ሚዲያ ላይ መጥተው ራሳቸው የሚሰራችሁ ስራዎችን ለማሳወቅ ምናምን አልፈለጉም። ዛሬ ግነት አስገዳጅ ሲሆንበት እንግዲህ ዘላለም ቤት ድረስ ሂዶ ሚስት የተባለችው ቤት አግኝተው እንግዲህ ስለ ባሏ ስትጠየቅ ከሀገር ወጣ ብሏል፣ እንደዚህ ብሏል፣ ለስራ ወጥቷል ምናምን እያለች ነው። ውሸቷንም ሊሆን ይችላል። ኦሬዲ በጣም ከሚገርማችሁ ነገር እሱ የሚልካቸው የሚላላኩ ልጆች ከዚች ከአክስትየዋ ጋር ማለት ነው አብሮ የሚሰሩ ልጆች እነሱም እንደ አጋጣሚ ሆኖ ቤት ሲሄዱ ተገጣጥሞ ነበር ሲያዙ። የልዑል የአክስትየዋ መድኃኒት ትክክለኛውን ከዚህ በፊትም ልጆች ተናግረዋል። ራሱ ከልዑል ጋር ዘላለም ጋር የተያዘው ልጅ
ተናግሯል መድኃኒቱ እንደተቀየረ። ግን ደግሞ ይሄ ነገር ደግሞ አሁን ላይ ወዴት እንደሚሄድ ታውቃላችሁ? ነገሩ ሁሉ ዙሮ ዙሮ ችግር ላይ የሚጥላቸው ዘላለም እና ልዑል ነው። ማንም እነዚህ ሰዎች ተጠያቂ አይደሉም፣ እንትናም ተጠያቂ አይደለም። ልዑል ላይ ነው ነገሩ ሁሉ ዙሮ እንትን ያለው እነሱ ባጠፉት ማለት ነው። እና በደንብ እየተጣራ ነው። ለማንኛውም ይቺ ሚስት የተባለችው እንግዲህ የሚሰራበት ቦታ ውሰጅን ተብላ እንግዲህ ከባድ ነው። ልጅቷ ኦልሬዲ የልዑል የአክስት ልጅ ዛሬ እንኳን እኔ ሰይጣኗ ለቋት ይሆን ምን አስባ እንደሆነ አላውቅም። የሚሰራበትን ቦታ እንትን የሚኖርበትን ቤት አሳይታችኋለች ለኤርሚያስ እና ለዘላለም። ከባድ ነው በእናታችሁ። እኔ ምን አይነት እንትን ውስጥ እንደገቡ አላውቅም። እግዚአብሔርን በጣም ልቤ የሆነ እንትን ብሎኛል። በተለይ ልዑል ደግሞ ይሄ የክስ ወረቀት ምናምን የሚሉት ከሰማው በኋላ በጣም ነው የተናደድኩት። ስራቸውን ለማበላሸት ሆን ብለው ሴራ ያሴሩት ሴራ ተሳክቶላቸዋል። ግን ደግሞ ዘላለም ልዑል መቼም ቢሆን በዚህ የሚቆሙ ሰዎች አይደሉም። ትናንት ዕለት እንደዚህ ተፈጠረ ተብሎ ከዚህ በፊት ብዙ ነገር አሳልፈዋል። ብዙ ነገሮች ያን ሁሉ ተቋቁመው እንኳን እዚህ ደርሰዋል። አሁን በዚህ ተራ የሆነች ሴትዮ ምክንያት ብዙ ነገር እየተበላሸባቸው ነው። ስራቸው እየተበላሸባቸው ነው ያለው። ያው ኦልሬዲ እነሷ አክስት የተባለችው ብዙ ጉድ ስላላት ነው አሁን ልዑልን በዚች ወጥመድ ውስጥ ያስገባችው እንጂ በደንብ የእሱ አካባቢ በእሷ ዙሪያ ያሉትን እንትን ቢሉ ሁሉም ወንጀለኛ ነው። አንድ ንጹህ የለም ከልጆቿ ጀምሮ ማለት ነው። አብዛኞቹ የልዑል እህት ምን ላይ ሆነች ምናምን ስለሷ እኔ ምንም አላውቅም። እኔ ነግሬያችኋለሁ። ልዑል ካሳሰረ ለራሱ ለደህንነቱ ለእናቱ ሲል ልጅቷ በህግ እንትን ቆይታ እስከሚስተካከልለት ማቆየት ይችላል። አይ ከነሱ ጋር የተባበረች ታጥፋኝ ካለ ደግሞ እንግዲህ እሱ ያውቃል። ከባለቤቱ ምን ያውቃል የሚባል አባባል አለ። ስለዚህ ዛሬ ያመጣሁላችሁ ጉዳይ ግን ይሄ ነው። ዘላለምም እንግዲህ እውነቱን እስከሚያውቅ ድረስ ይሄን ሰውዬ እያፈላለገ ነው። ኦልሬዲ ብር ሰጥቶ ይሄን ሁሉ ነገር እያሰራ ያለው ሰውዬ ከአክስትየዋ በላይ ነው። ይሄ ወንበዴ የሰው ህይወት ሊያጠፋም የነበረው እሱ ነው። ከአክስትየዋ ጋር የሆነ ያለመግባባት ስላለ ይመስለኛል እንትኑም እንዲቀየር ያዘዛቸው። ብቻ ብዙ ነው ችግሩ። ዙሮ ዙሮ ልዑል ላይ ነው። ለልዑል ጦስ ነው የሆኑት። እነሱ በሰላም ስራቸው እየሰሩ ነው። እናቴ ምን 10,000 20,000 ተከፈለው። ከዛ ያችን መድኃኒት ጣሉ፣ ወረወሩ። የሉም አድራሻቸውም እንትናቸውም ስልካቸውም ቀያይረው ጠፍተዋል። እና ችግሩ ምን ላይ ነው? ልዑል እና ዘላለም ላይ ነው። እነዛኞቹ ምንም ችግር የለባቸውም። አክስትየዋ ራሱ ይቅርታ አድርጉልኝና ምንም የታመመች አይመስለኝም። ከዚህ በፊት የልዑል አክስት በጣም ተሸንፋለች፣ ልትሞት ነው፣ መተንፈስ እንትን ብሏታል ምናምን እያለች ነበር። ግን ይሄው ሴራ ከማሴር እቅድ እንትን ከማለት ሰዎችን ከመቅጠር ምንም ነገር እንትን ያለችው የለም። የታመመ ሰው እንደዚህ ያደርጋል? አያረግም። ስለዚህ አውቃ እየተጫወተችበት ነው በልዑል ላይ። አልታመመችም። እስር ቤት እንዳትገባ ብቻ እራሷ ያረገችው። ኦልሬዲ እነሱ ገብተው እንደዛ ሲያዩ ምናምን ተኝታ ልክ የተሸነፈች ምናምን በቃ ተደግፋ የምትወጣ በጣም የታመመች አስመስላ ነበር። ዘላለም ገብቶ ቪዲዮ አሳይቻችኋለሁ በትንሹ ተቀርጾ ማለት ነው። እና በጣም ታማ ምናምን ነው የሚያሳየው እዛ ላይ። ይችኛዋ አክስትየዋም እያስመሰለች መነሳት አትችልም፣ እኛንን የምናነሳት፣ እኛንን የምንጥላት፣ እኛንን የምናጎርሳት ትንሽ ትንሽ እያለች እንግዲህ ልዑልን እያሳመነችው በስከ መጨረሻ እኔ እኮ ሰው ልዑል በጣም በተደጋጋሚ ሰው አትመን። አሁን ይችኛዋም እንደዚያችኛዋ ትከዳሃለች እንዳልነው ይሄው መልሳ እሷም ከእሷ ጋር እሷም አሁን የት ናት? እሷ ጋር ነው። እሷን እያስታመመች ቁጭ ብላ ከእሷ ጋር ናት።
ነገ ጧት ደግሞ ሌላ ነገር ታመጣባታለች። እና ኧረ እንዴት ነው ሰውን የምናምነው? በስመ አብ መንፈስ ቅዱስ። ምንም አለ ምንም እኔ ልዑል እግዚአብሔር ከሱ ጋር ይሁን፣ ነፃ የሚወጡበት የልዑል ይሄ የውሸት ክስ ያስቀረቡበት እንዲነሳለት የእውነት ሁላችሁም በጸሎታችሁ አስቡት። እናቱ የልዑል እናት በጣም ይሄ ነገር ስትሰማ ራሷን ስታ ምናምን በጣም ነው የምታሳዝናችሁ። እዚህ በሴት ልጇ እዚህ ደግሞ ልዑልን አጥቼ ብለው እግዚአብሔር ይስጣቸው። መቼም እነ ዘላለም ኤርሚያስ ሚኪ እናቱንም እንትን እያሉ ወደ ራሳቸው ሁሉም ነገር ይስተካከላል እያሉ ችግሩን እርስ በርስ እየፈቱ ነው ያሉት። እንግዲህ መጨረሻው እግዚአብሔር ያሳምረው። ያው ልዑል ታሰረ ወይ ስትሉ ነበረ። ገና እንትን ቤቱ ድረስ እንትን መጣበት እንጂ እሱ እኮ ንጹህ እኮ ነው። እኔ እኮ በጣም የሚገርመኝ ነገር ልዑል ምን አጠፋ ንገሩኝ እስኪ። ባገዘ ከምትሞት እኔን ብትበድለኝም ይቅር ብዬ መድኃኒቱ የሚያሽል ከሆነ እሰጣለሁ ብሎ እንትን ባለ እሷ ያዘጋጀችው ወጥመድ ነው ችግር የፈጠረበት እንጂ ልዑል ምንም ጥፋት የለበት። መታሰር ካለባትም እሷ ከነ ልጆቹ ይሄ ገንዘብ የሚያግዘው ሰውዬ እነ ዘላለም ሱቁ ይታሸጋል ብለዋል። ሚስት የተባለችውም እንግዲህ እቃ ሊያመጣ ውጭ ሂዷል ምናምን እያለች ነው። የእውነት ከሆነ ማለት ነው። ውጭ ሀገር ያመጣል እዚህ ያምጥቶ ነው የሚያስረክበው ባለ እንትኖች ምናምን ትላለች። እንግዲህ ሁሉም ወንጀለኛ ነው ከዘላለም እና ከልዑል ውጭ ሌላዎቹ እንዳለ የሚሰሩት ሁሉ ለነሱ ወጥመድ አዘጋጅተው ራሳቸውን ነፃ ለማውጣት ይህ ሁሉ ርቀት ሂደው መጨረሻ ግን ለማየት ያበቃቸዋል። ልዑል እጅ ላይ ነው የሚጥላቸው። ምክንያቱም እውነት ያለው ከልዑል ላይ ነው። እነሱ በውሸት ከሰው እሱን ለማሳሰር እሱን እንትን ስራውን ለማበላሸት ያደረጉት ሰዎች ኋላ ኋላ ራሱ ዙሮ እጁ ይጥላቸዋል። ከልዑል እጅ ላይ ነው የሚጥላት። ይቅርታ ትጠይቃለች። አሁን እንደዚህ እንትን የምትመሳጠግበት ሴትዮ እኔ ግርም ያለኝ ነገር የታመመችው ውስጥ ተዋት፣ አንዴ ታማለች። ይቺ ጤነኛዋ ደግሞ ማሽቃበጧ እህቴን አጥቻት ነበር በአንተ ምክንያት እያለች አፏን ሞልታ ቤት ሂዶ ልዑል ላይ ዘመቻ። ዘላለም አንተ ኤርሚያስ ሚኪ ምን በዚህ እንትን ያልገባበት አለ? እነሱ ናቸው ከኛ እንድትርቅ ያደረጉህ። እነዚህ ጓደኞቹህ ናቸው። በጣም ከባድ ነው። የቤተሰብ ጸብ ደግሞ እንደው በጣም ግራ ነው የሚያጋባችሁ። ጨከን ብላችሁ እንትን ውሳኔ ካልወሰናችሁ ልዑል ደግሞ መጨከን አልቻለም በእነሱ ላይ። የሆነ ነገርም ሲያገኝባቸው አደባብሶ ምናምን ነው የሚያሳልፋቸው። ግን እውነተኛ እንትን ቢልባቸው ውሳኔ ቢወስንባቸው እሱም ሰላም ያገኛል፣ እናቱም ሰላሟን ታገኛለች። ግን እሱ በክፍተት እየፈጠረ በየእንትኑ መጨረሻ ላይ ይኸው ችግር ፈጥረው ራሱ ችግር ላይ ጣሉት። ወጥመድ አዘጋጅተው የማይሆን መድኃኒት አዘጋጅተው። አይማርም ልዑል። ዛሬ ይሄንን ቢያይ ነገ ደግሞ ይሳሳታል። እና ከባድ ነው፣ በጣም ያሳዝናል። ብቻ እኔ እናቱ ብቻ ምንም አትሁን፣ ሌላው ተይው። ስለ አክስትየዋ አውቃ ነው እሷ አልታመመችም፣ እያቀለደችባችሁ ነው ያለችው። የሰው ልጅ እንደዚህ ሲከፋብሽ ሲጠምብሽ ያስጠላል። የእውነት
አምላኬ ወይ ትዕግስት ስጠኝ። ስንት ጉድ አየን በዚህ ቅርብ ቀን፣ በዚህ ትንሽ ቀን ስንት ጉድ አየን። ለማንኛውም ኤርሚያስ እና ሚኪ ምን ገጠማቸው የሚለውን እስኪ በትንሹ የዛ ወንጀለኛ ሚስትየው ምን እንዳለች፣ አክስትየዋ ልጅ ምን እንዳሉ እንግዲህ ትንሽ ትንሽ አሳያችኋለሁ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ፣ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትርፍ ትርፍ ይበልልኝ። የምወዳችሁ የማከብራችሁ ወዳችሁና ፈቅዳችሁ መታችሁ የኔን ቪዲዮ የምታዩልኝ እህቶቼ በጣም የማመሰግናችሁ። በሌላ ቪዲዮ እንገናኛለን። የዘላለም እና የልዑልን ጉዳይ እየተከታተልኩኝ ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ላይክ ብቻ ማድረግ ነው። በተረፈ ሰላማችሁ ይብዛ። ባይ ባይ።